አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ረጅም ዕድሜን ጤናማ ሆናችሁ ለመኖር በፍጹም ማድረግ የሌለባችሁ ወይም ደግሞ ማስወገድ ያለባችሁን ልምዶችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ምንጊዜም ቢሆን ረጅም ዕድሜን እንዳንኖር ወይም ደግሞ ለበርካታ ስር ለሰደዱ በሽታዎች የሚያጋልጡን የምናደርጋቸው መጥፎ ልምዶች ናቸው ማለት ነው። በተለይ አመጋገብን ማስተካከል በጣም ወሳኝ ነው። ታዲያ ረጅም ዕድሜን ለመኖር በየቀኑ የምናደርጋቸው ማስወገድ ያለብንን መጥፎ ልምዶች ወይም ደግሞ ድርጊቶችን እነግራችኋለሁኝ። አንዳንድ የምታደርጓቸው ነገሮች በየቀኑ ጤናማ ለመሆን በምታደርጉት ጥረት ላይ እንቅፋት ሊሆኑ ይችላሉ። ሁላችንም ታዲያ ልንለውጣቸው የምንችላቸው ነገሮች አሉን። ታዲያ ጤናማ ለመሆን ከፈለግን ልንርቃቸው የሚገቡ 14 ነገሮችን እነግራችኋለሁኝ። አንደኛ፣ ፈጣን ምግቦችን መመገብ ማቆም ያስፈልጋል። ምግብ እንግዲህ የጤንነታችን መሰረታዊ ነገሮች አንዱ ነው። ለዓመታት የተደረገ ጥናት በግልጽ እንደሚያሳየው የተሻሻሉ ምግቦችንናም ፈጣን ምግቦችን አዘውትሮ መመገብ ወደ እብጠት ወይም ደግሞ ኢንፍላሜሽን ያመራል። ለተለያዩ በሽታዎችም ዋና መንስኤ ነው። እንደ ውፍረት፣ ድብርት፣ የልብና የደም ቧንቧ በሽታዎች፣ ካንሰርና ሌሎችንም ስር የሰደዱ በሽታዎችን ያስከትላል። አልፎ አልፎ በርገር ያሉ ምግቦችን መመገብ ጉዳት ባይኖረውም ጤናማ ለመሆን ግን በመደበኛ አመጋገባችሁ ውስጥ ተጨማሪ ፍራፍሬዎችን፣ አትክልቶችን፣ ሙሉ እህሎችን፣ ለውዝና ዘሮችን እንደ የተልባ ዘሮችና ቺያ ሲድን ማካተት ያስፈልጋል ማለት ነው። ስለዚህ ፈጣን ምግቦችን ተዘጋጅተው የሚሸጡ ፈጣን ምግቦችን አመጋገባችሁን ገድቡ። በተለይ ኢኮኖሚያችሁ በሚሻሻልበት ጊዜ ጎጂ ምግቦችን የመመገብ እድላችሁ ከፍተኛ ስለሆነ ወደ ጤናማ ምግቦች፣ ወደ አትክልትና ፍራፍሬዎች እንዲሁም ደግሞ ሙሉ እህሎችን፣ ለውዝ ዘሮችን ማካተት ያስፈልጋል። ሁለተኛ ደግሞ ከመጠን በላይ ስኳርን መብላትን ማቆም ነው። ይህ የብዙ ሰዎች ከፍተኛ የሆነ ችግር ነው። ስር የሰደደ በሽታ ተከስቶባቸው የደም ግፊት ወይም ደግሞ የስኳር በሽታ አለባችሁ፣ ስለዚህ ይህንን ገድቡ ካልተባሉ የማያቆሙት ከፍተኛ የሆነ ችግር ነው። ከፍተኛ የስኳር መጠን ያለው አመጋገብ ለልብ ህመም፣ ለጉበት፣ ለኩላሊት በሽታ፣ ለካንሰርና ለስኳር ህመም ተጋላጭነትን ይጨምራል። የአሜሪካ የልብ ማህበር ለወንዶች በቀን 9 የሻይ ማንኪያ ስኳር እናም ለሴቶች ደግሞ በቀን 6 የሻይ ማንኪያ ስኳር አጠቃቀማችሁ መብለጥ እንደሌለበት ጠቁሟል። ነገር ግን በጣም ብዙ ሰዎች ከዚህ መጠን በላይ ነው የሚጠቀሙት ማለት ነው። በተለይ ከአመጋገብ ውስጥ ከመጠጥ እንዲሁም ደግሞ ከጣፋጭ ምግቦች የሚጨመርባቸው የስኳር መጠን በጣም ኦቨር ከፍተኛ ስለሆነ በጣም ጥንቃቄ ማድረግ አለባችሁ ማለት ነው። ከመጠን በላይ ስኳርን መጠቀም የለባችሁም። ሶስተኛ ደግሞ አብዝቶ ለረጅም ሰዓት መቀመጥ ነው። በተለይ የተሻሉ ስራዎችን የምትሰሩ ሰዎች ጥናቶች እንደሚያሳዩት ለረጅም ጊዜ መቀመጥ የልብና የደም ቧንቧ በሽታዎች፣ ከመጠን ያለፈ ውፍረት፣ የስኳር በሽታ፣ ካንሰርና ለሌሎችም የጤና ችግሮች የመጋለጥ እድልን ይጨምራል። ብዙ ጊዜ ተቀምጣችሁ ባሳለፋችሁ ቁጥር ያለ ዕድሜ ሞት የመጋለጥ እድላችሁ ከፍ ያለ ይሆናል። እድሜያቸው ከ45 ዓመት በላይ የሆኑ የ7985 ጎልማሶችን እንቅስቃሴ ደረጃ የተከታተለ ጥናት እንደሚያመለክተው ተቀምጠው ብዙ ጊዜ የሚያሳልፉ ተቀምጠው ያነሰ ጊዜ ከሚያሳልፉ ሰዎች የመሞት እድላቸው በእጥፍም ይጨምራል። የችግሩ አንዱ አካል ዘመናዊ የስራ ቦታ ሲሆን ይህ ደግሞ ሜታቦሊዝምን ያቀዘቅዘዋል። ይህ ማለት ክብደትን ሊጨምር ይችላል። በተጨማሪም የልብ ህመምን ጨምሮ ከሌሎች የጤና ችግሮች ጋርም የተያያዘ ነው። በየቀኑ የ10 ደቂቃ የእግር ጉዞ ማድረግ እንኳን ችግሩን ለመቀነስ ይረዳል። አራተኛ ደግሞ በቂ የአካል ብቃት እንቅስቃሴን አለማድረግ ነው። በዚህ ሰዓት ብዙ ሰዎች የአካል ብቃት እንቅስቃሴ አያደርጉም። ጥናቶችም እንደሚያሳዩት የአካል ብቃት እንቅስቃሴ አለማድረግ በርካታ የጤና ችግሮችን ሊያስከትል ይችላል። ስለዚህ በዕለት ተዕለት እንቅስቃሴያችሁ ውስጥ አንዳንድ የአካል ብቃት እንቅስቃሴዎችን ማካተት በጣም አስፈላጊ ነው። እንደ የበሽታ መቆጣጠሪያ እና መከላከያ ማዕከል ወይም ደግሞ ሲዲሲ የአካል ብቃት እንቅስቃሴ ክብደትን ለመቆጣጠር ይረዳል፣ የአንጎል ጤናን ያሻሽላል፣ አጥንትን
ጡንቻዎችን፣ ልብንና ሳምባዎችንም ያጠናክራል። የተሻለ እንቅልፍም እንድንተኛ ይረዳል። የአእምሮ ጤናን ያሻሽላል እናም የመንፈስ ጭንቀትን ይቀንሳል። ትኩረትንና ፍርድን ያሻሽላል። የዕለት ተዕለት እንቅስቃሴዎችን የማከናወን ችሎታችንን ያሻሽላል። የደም ስኳር መጠንን ለመቆጣጠር ይረዳል እናም ስር በሰደደ በሽታ የመያዝ እድልን ይቀንሳል ማለት ነው። የአካል ብቃት እንቅስቃሴ ማድረግ ረጅም ህይወት ከመኖር ጋር የተያያዘ ነው። ምክንያቱም የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታዎችንና አይነት 2 የስኳር በሽታን ጨምሮ ቢያንስ 40 ስር የሰደዱ በሽታዎችን ስለሚያዘገይ ነው። የአሜሪካ ጤና ማህበር የልባችሁን ጤንነት ለመጠበቅ የ30 ደቂቃ መጠነኛ የአካል ብቃት እንቅስቃሴን እንድታደርጉ ይመክራል። ወደ ጂምናዚየም ለመሄድ እንኳን በጣም ስራ ከበዛባችሁ በትናንሽ መጠን የአካል ብቃት እንቅስቃሴን ማድረግ ትችላላችሁ። ጠዋት ላይ 15 ደቂቃ፣ በምሳ ሰዓት ላይ 15 ደቂቃ እናም ከስራ በኋላ 15 ደቂቃ ያክል የአካል ብቃት እንቅስቃሴን ለማድረግ ሞክሩ። 5ኛ ደግሞ ማጨስ ነው። ማጨስ እናም የኒኮቲን ምርቶችን መጠቀም በጣም ጤናማ ካልሆኑ ልምዶች ውስጥ አንዱ እንደሆነ በሰፊው የሚታወቅ እውነታ ነው። ማጨስ ለማቆም ምን ያክል ከባድ እንደሆነ ሁሉም ሰው ቢያውቅም አንድ ሰው ስለ ጤንነቱ የሚጨነቅ ከሆነ ወይም ደግሞ ከሰማ ጥረት ማድረግ አለበት። የሲጃራ ዋና ዋና አሉታዊ ተጽዕኖዎች የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ሲስተም መጎዳት፣ የካንሰር አደጋን መጨመር እናም የሳምባ ችግሮች ናቸው። እነዚህ ደግሞ የእድሜ ጥራታችሁ ላይ በጣም ተጽዕኖ ያሳድራሉ። 6ኛ ደግሞ ከመጠን በላይ መጨነቅ ነው። በጣም መጥፎ ከሆኑ ስህተቶች ውስጥ አንዱ ጭንቀትን ችላ ማለት ነው። የማያቋርጥ ጭንቀት በእንቅልፍ፣ በአመጋገብ፣ በአጠቃላይ ድካምናም ለከባድ በሽታዎችም የመጋለጥ እድልን ይጨምራል። ጭንቀትን ከቀነሳችሁናም ከተቆጣጠራችሁ ጤናችሁ በከፍተኛ ሁኔታ ይሻሻላል። አካላዊ እንቅስቃሴዎችን ማድረግ፣ የትርፍ ጊዜ ማሳለፊያዎችን ጥሩ ቦታ ማሳለፍ፣ ማህበራዊ ግንኙነቶችን ማድረግ ጭንቀታችሁን ይቀንሷል። 7ኛ ደግሞ መደበኛ ያልሆነ እንቅልፍን መተኛት ወይም ደግሞ ዘግይቶ መነሳት ነው። እንቅልፍ እንግዲህ ሌላው የሰው ጤና የማዕዘን ድንጋይ ነው። የእንቅልፍ መጠን ማነስናም መደበኛ ያልሆነ የመኝታ ሰዓትን መለዋወጥ ጤናን አደጋ ላይ እንደሚጥል፣ ለውፍረት፣ ለደም ግፊትና ለስኳር መጠን መጨመር ተጋላጭነትን እንደሚጨምር ማወቅ አለባችሁ። የእንቅልፍ እጦት ከመጠን ያለፈ ውፍረት፣ አይነት 2 የስኳር በሽታ፣ ከፍተኛ የደም ግፊት፣ የልብ ህመም፣ ስትሮክ፣ ደካማ የአእምሮ ጤና እናም ቀደምት ሞትን ጨምሮ ከብዙ የጤና ችግሮች ጋር የሚያያዝ ነው። አንዳንድ ጥናቶችም እንደሚያሳዩት ትንሽ እንቅልፍን የሚያገኙ ሰዎች ለበለጠ የእውቀት ማሽቆልቆል የተጋለጡ ናቸው። ከእድሜ ጋር ተያይዘው የሚመጡ ባዮሎጂያዊ ለውጦች እንቅልፍ ለመተኛት አስቸጋሪ ያደርጉታል። ነገር ግን ትልልቅ ሰዎች በቀን ከ7 እስከ 9 ሰዓታት መተኛት አለባቸው። አብዛኛዎቹ አዋቂዎች በየምሽቱ ከ7 እስከ 8 ሰዓታት መተኛት ያስፈልጋቸዋል። ቶሎ ለመተኛት ሞክሩ እናም በቂ እንቅልፍ ካገኛችሁ ሰውነታችሁ በተሻለ ሁኔታ ይሰራል ማለት ነው። 8ኛ ደግሞ በቂ ውሃን አለመጠጣት ነው። ከግማሽ በላይ የሚሆነው ሰውነታችን በውሃ የተዋቀረ ነው። ይህም ውሃን ለህልውናችን ወሳኝም ያደርገዋል። ውሃ 60% የሚሆነውን የሰውነታችን አካልን ይዛል። ስለዚህ ውሃ መጠጣት ለአጠቃላይ የሰውነታችን ጤንነት መጥቀሙ ምንም አያስደንቅም። እርጥበትን ማቆየት የማስታወስ ችሎታችሁን ጥርት አድርጎ ለማቆየት፣ ስሜታችን እንዲረጋጋ እናም ተነሳሽነታችን ሳይበላሽ እንዲቆይም ይረዳል። ፈሳሽን በአግባቡ መውሰድ ቆዳችን እንዲለሰልስም ይረዳል። ሲሞቅ ሰውነታችን እንዲቀዘቅዝ ይረዳል። ጡንቻችን እናም መገጣጠሚያዎቻችን በተሻለ ሁኔታ እንዲሰሩ እናም ከሰውነታችን ውስጥ መርዛማ ንጥረ ነገሮችን በኩላሊት ለማጽዳትም ይረዳል። በቂ ውሃ በማትጠጡበት ጊዜ ሰውነታችሁ በድርቀት መታመም ይጀምራል። የሰውነት ድርቀት በጡንቻችሁ ላይ ተጽዕኖን ያሳድራል፣ ጥንካሬን ይቀንሳል፣ እንዲሁም የጡንቻ መኮማተር ወይም ደግሞ የአካል ጉዳትንም ይጨምራል። በተጨማሪም የሰውነት ድርቀት የማያቋርጥ ራስ ምታትናም ድካምንም ሊያስከትል ይችላል። ድርቀትን ለማስወገድ በጣም ጥሩ መንገድ ለምትጠጡት ፈሳሽ መጠን ትኩረት መስጠት ነው። ጥናቶችም እንደሚያሳዩት አንድ ሰው ብዙውን ጊዜ ጨዋማ ምግብን ከበላ ወይም ደግሞ ብዙ ቡና ከጠጣ በቀን ከ8 ብርጭቆ ውሃ ወይም ደግሞ ከዚያ በላይ የበለጠን መጠጣት ይኖርበታል። ስለዚህ ውሃን በአግባቡ መጠጣት ያስፈልጋል። ውሃ አለመጠጣት ጎጂ ልምድ ነው ማለት ነው። 9ኛ ደግሞ የፀሐይ መከላከያ ወይም ደግሞ ሰንስክሪንን አለመጠቀም ነው። በየቀኑ ብዙ ሰዎች የፀሐይ መከላከያን እንደ ጤናማ የዕለት ተዕለት እንቅስቃሴ ወሳኝ አካል አድርገው አይመለከቱትም።
አንዳንድ ዶክተሮች የፀሐይ መከላከያን ወይም ደግሞ የሰንስክሪን አስፈላጊነትን ከጥርስ ሳሙና ጋር በማነጻጸር በየቀኑ የፀሐይ መከላከያ መጠቀምን አጥብቀው ይመክራሉ። የፀሐይ መከላከያን አለመጠቀም ለቆዳ ካንሰር ዋነኛ ከሆኑ መንስኤዎች ውስጥ አንዱ ነው። ምክንያቱም ሰውነታችን ከአደገኛ የአልትራቫዮሌት ጨረሮች ተፈጥሯዊ መከላከያ ነው። ስለዚህ የፀሐይ መከላከያን በዕለት ተዕለት እንቅስቃሴያችሁ ላይ ማካተታችሁን በፍጹም መርሳት የለባችሁም። 10ኛ ደግሞ ዶክተራችሁን ሳታማክሩ ቫይታሚኖችን ወይም ደግሞ ተጨማሪ ሰፕሊመንቶችን መውሰድ ነው። ቪታሚኖች እናም ተጨማሪዎች ብዙውን ጊዜ የልብ ወይም ደግሞ ሌሎች በሽታዎችን ለመከላከል እንደ መሰረታዊ ሆነው ያገለግላሉ። በመጀመሪያ ከሐኪማችሁ ጋር ሳትወያዩ እነዚህን መውሰድ የለባችሁም። እያንዳንዱ የሰው አካል ልዩ ነው። እናም ሰውነታችሁ ከአንዳንድ ታዋቂ ተጨማሪዎች ጋር ላይስማማም ይችላል። ስለዚህ ጊዜ ወስዳችሁ ምን አይነት ተጨማሪዎች እናም ቫይታሚኖች ለሰውነታችሁ ጥሩ ውጤት እንደሚኖራቸው ዶክተራችሁን መጠየቅ ያስፈልጋል። 11ኛ ደግሞ ቁርስን መዝለል ነው። ለቁርሳችሁ ትኩረት መስጠት አለባችሁ። ጠዋት ላይ ሁሉም ሰው ቸኩሎ ምግብ ለማዘጋጀት እናም ቁርስ ለመብላት ጊዜ የለውም። ይሁን እንጂ ቁርስን መዝለል በቀን ውስጥ ዝቅተኛ ጉልበት፣ የጭንቀት መጨመርና የደም ስኳር መለዋወጥን ሊያስከትል ይችላል። ስለሆነም ጠዋት ላይ ለጤናማ ቁርስ በቂ ጊዜን መመደብ ያስፈልጋል። 12ኛ ደግሞ አብዝቶ በተደጋጋሚ መብላት ነው። ይህን ልማድ ካዳበራችሁ ጤናማ ምግብ ቢሆንም እንኳን ክብደት ሊጨምርባችሁ ይችላል። ይህም ለልብ ህመም፣ ለስኳር ህመምና ለደም ግፊት ሊዳርጋችሁም ይችላልና ለአንዳንድ የካንሰር አይነቶች የመጋለጥ እድልንም ይጨምራል። በአንድ ጊዜ ወይም ደግሞ ረዘም ላለ ጊዜ ብዙ ምግብን መመገብ በምግብ መፍጫ ስርዓታችሁ ላይ ተጨማሪ ጫናን ይፈጥራልና ወደ ክብደት መጨመር ወይም ደግሞ ከውፍረት ጋር የተያያዙ እንደ አይነት 2 የስኳር በሽታ ወይም ደግሞ የልብ ህመም ያሉ በሽታዎችን ያስከትላል። ከመጠን በላይ መብላትን ለማስወገድ ጥንቃቄ የተሞላበት የአመጋገብ ዘዴዎችን መለማመድ አስፈላጊ ነው። 13ኛ ደግሞ ሶዲየም ወይም ደግሞ ጨውን ከመጠን በላይ መብላት ነው። አብዛኛው ሰው ከሚገባው በላይ በየቀኑ ወደ 1000 ሚሊግራም ተጨማሪ ሶዲየምን ይበላል። የምግብ ቤት ምግቦች እናም የተዘጋጁ ምግቦች ሁለቱም በሶዲየም የበለጸጉ ናቸው። የሶዲየም አወሳሰድን ለመቀነስ በጣም ቀላል ከሆኑ መንገዶች ውስጥ አንዱ ትኩስ ንጥረ ነገሮችን በመጠቀም ቤት ውስጥ ምግባችሁን ማብሰል ነው። የሶዲየም አወሳሰድን የበለጠ ለመቀነስ በቤት ውስጥ የሚበስለውን ምግብ ከጨው ይልቅ በቅመማ ቅመም ለማጣፈጥ ሞክሩ። 14ኛ ደግሞ አልኮል መጠጣት ነው። አልኮል መጠጣት አንዳንድ የተለመዱ የጎንዮሽ ጉዳቶችን ያስከትላል። የሰውነት ድርቀትን፣ የማስታወስ ችግር፣ ማቅለሽለሽናም ማስታወክን ያስከትላል። ከረጅም ጊዜ በኋላ አልኮልን አላግባብ መጠቀም የጉበት መጎዳትን፣ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር የጤና ችግርንና አንዳንድ የካንሰር በሽታዎችን የመጋለጥ እድልን ይጨምራል። እንደ ድብርትናም ጭንቀት ላሉ የአእምሮ ጤና ጉዳዮችም አስተዋጽኦ ያደርጋል። ስለዚህ አልኮል መጠጣትን መገደብ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ረጅም እድሜን ጤናማ ሆናችሁ ለመኖር ከፈለጋችሁ እነዚህን መጥፎ ልማዶችን ከድርጊታችሁ ውስጥ ማስወገድ ያስፈልጋል። በተጨማሪም ደግሞ ከዚህ በፊት የሰራሁት ቪዲዮ አለ። ረጅም እድሜን ጤናማ ሆናችሁ ለመኖር ማድረግ ያለባችሁ ጤናማ የሆኑ ልምዶች ወይም ደግሞ ድርጊቶችንም ከዚህ በፊት ቪዲዮ ሰርቻለሁ። እሱንም መመልከት የምትችሉ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።